ይህ አዋዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ለድርድር ጄኔቭ የሚገኘው የኢራን ተደራዳሪ ልዑካንን ካስጠነቀቁ በኋላ ድርድሩ መስተጓጎሉንና ነገር ግን ገና እንዳልተጠናቀቀ አንድ ምንጭ ለሲኤንኤን ነገሩ። ትራምፕ ለፎክስ ኒውስ በሰጡት የስልክ ቃለ ምልልስ ስምምነቱ የማይደረስ ከሆነ ከ40 ቀን ቅጥቀጣ በኋላ ወዳቋረጡት የቦምብ ቡምቡምታ እንደሚመለሱና ራሱ የሆርሙዝ ሰርጥን በዩናይትድ ስቴትስ አሜሪካ ጦር ቁጥጥር ስር እንደሚያውሉ ዝተዋል። ምንም እንኳ የመግባቢያ ስምምነቱ በትራምፕና በኢራን ፕሬዚደንት ፔዜሽኪያን መካከል ባለፈው ሮብ ዕለት የተፈረመ ቢሆንም ዛሬ በአምስተኛ ቀኑ እንኳ ቸር ወሬ የማይሰማበት ሆኗል። ምናልባት አሟሟቱ ካወላለዱ የሚያስታውቅ ለማለት ያስደፍራል። ኢራን የሊባኖሱ የእስራኤል ጥቃት አልቆመም በሚል የፈረደበትን መተላለፊያ ሰርጥ ሸርግጨዋለሁ ብላለች። የአሜሪካ ጦር ግን ኢራን ሰርጡን ለመክፈትም ሆነ ለመዝጋት ቁጥጥሩ የላትም ሲል አንኳሷታል። ዶናልድ ትራምፕ አንድ ጥብቅ ማስጠንቀቂያ የሰጡበትና ራሱ ለድርድር የወጣውን ኃይል ስጋት ውስጥ ሊወድቅ እንደሚችል የዛቶች ሄዝቦላን ብታቆሙ አቆሙ በሚልም ነው። በምክትል ፕሬዚደንት ጄዲ ቫንስ የተመራው የአሜሪካ የልዑካን ቡድንና በአፈ ጉባኤ መሐመድ ባገር ቋሊባፍ የተመራው የኢራን ልዑካን ቡድን ዋነኛ ቀዳሚ ጉዳይ የሰርጡን ጉዳይ እልባት መስጠትና የሊባኖሱን ተኩስ አቁም ማጠናከር ነው። የኒውክሌር ጉዳዩንም ፈጥነው ይጀምሩታል ተብሎ ይጠበቅ ነበረ። የትራምፕ ዛቻና ማስጠንቀቂያን ተከትሎ በስዊዘርላንዷ ቡርገን ስቶክ የተራራ ላይ መዝናኛ የተጀመረው ድርድር በዛሬው ዕለት ተስተጓጉሎ እንደነበርና አሁንም ገና አለማለቁን አንድ የኢራን ምንጭ ለሲኤንኤን ነግረዋል። አሁን እንደምመለከተው ዜና ደግሞ ድርድሩ ሳይቋረጥ አልቀረም። እንደ ክፉ ባልና ሚስት በየተገኘው አጋጣሚ ፊታቸውን ከድርድር የሚያዞሩት እነዚህ ሁለት ተደራዳሪዎች ፊታቸውን መልሰው ድርድራቸውን እንዲቀጥሉ ለማድረግ የጀርባ ማግባቢያዎች እየተካሄዱ ነበር ይላል ቀደም ሲል የነበረው ዘገባ። ትራምፕ በፎክስ ኒውስ ቃለ ምልልሳቸው ኢራን ዘላቂ ስምምነት ላይ ለመድረስ የማትችል ከሆነ ቁልፉን የዓለማችንን 1/5 የነዳጅና ጋዝ ማስተላለፊያ ሆርሙዝ ሰርጥን በኃያሉ ባሕር ኃይላቸውና አየር ኃይላቸው ቁጥጥር ስር እንደሚገባና ስዊዘርላንድ የሚገኘው የኢራን ቋሊባፍ መር የልዑካን ቡድንም ወዘቀሊጦሙ ሊሆን እንደሚችል ዝተዋል። ትራምፕ ለኢራን ባለሥልጣኖች ባስተላለፉት መልእክት የሆርሙዝ ሰርጥን እዘጋለሁ ብትሉ አገር የሚባል አይኖራችሁም ብለዋል። ሌላው ቀርቶ አሉ ትራምፕ አያይዘው በአሁኑ ሰዓት የእስላማዊ አብዮተኞቹ አውራ በሚባሉት ቋሊባፍ የሚመሩትን የልዑካን ቡድን በመጥቀስ የተረገመ አገራችሁ ሳትመለሱ በወጣችሁበት ልትቀሩ ትችላላችሁ ብለዋቸዋል። የኢራን ልዑካን መሪና የስዊዘርላንድ ተራራ አናት ላይ ድርድር ላይ የሚገኙት ቋሊባፍ የዶናልድ ትራምፕ ማስጠንቀቂያን የተስፋ ማጣት ብሶት ሲሉ አንኳሰውታል። እነዚህ ሰዎች አሉ በኤክስ ገጻቸው ቋሊባፍ፣ እነዚህ ሰዎች ዛቻዎቻቸው ሰርቶ ቢሆን ኖረው እዚህ ተስፋ ማጣት ላይ አይወድቁ እንደነበረ አያስቡም እንዴ ብለዋል በከፍተኛ የልብ ልብ። ቋሊባፍ ከዚህ አልፈው የምድራችን ሌላ ኃያል መሪ ላይ አስፈላጊ ከሆነ የኢራን ጦር ምላሽ ለመስጠት ዝግጁ ነው ሲሉ አስፈራርተዋል። የአሜሪካኖችን ዛቻ ከመጤፍ አንቆጥረውም አሉ ቋሊባፍ በመልእክታቸው። የጀርመኑ ቻንስለር ሜርዝ ኢራኖች አሜሪካንን ክፉኛ ዋረዷት የሚለውን እምነታቸውን በሚያጠናክር ንቀት የአሜሪካኖችን ዛቻ ከመጤፍ አንቆጥረውም፣ ቃላቸውን ቢያርሙ ይሻላቸዋል። ጦር ኃይላችን በተለያየ መንገድ ምላሽ ሊሰጣቸው ዝግጁ ነው። ምንም ቢለፈልፉ እኛንን ተግባራዊ እርምጃ የምንወስደው አፍ ብቻ ጉራ ብቻ ማለታቸው ነው ዩናይትድ ስቴትስ አሜሪካንን።
ፕሬዚደንት ዶናልድ ትራምፕ መከላከያ ሚኒስቴራቸው እንደገለጸው ከ40 ቀናት የ40 ቢሊዮን ዶላር ቅጥቀጣና ከ80 ቀናት በላይ እንካስላንቲያ ፍሬ አልባ ድርድርና ቁርቋሶ በኋላ ከኢራን ጋር የተፈራረሙት የመግባቢያ ስምምነት በብዙ ተቺዎች ዘንድ የምርኮ ስምምነት ተደርጎ የተቆጠረ ነው። አሜሪካና እስራኤል ከጅምሩ ያራመዷቸውን ዓላማዎች አውቶቡስ ጎማ ስር የወረወረ ነው ተብሏል። ይልቁንም ኢራንን በማቆላመጥ ተጨማሪ የ300 ቢሊዮን ዶላር የመልሶ ግንባታና የኢኮኖሚ እገዛ ለመስጠት ቃል የገባ መሆኑ አነጋጋሪ ሆኗል። ግራሃም ሊንድስሌይ የተሰኙ የሪፐብሊካን ሴናተር በዛሬው ዕለት የዶናልድ ትራምፕ ዛቻን በማጠናከር ከፕሬዝደንቱ ጋር ለሰዓታት ማውራታቸውን ገልጸዋል። ይህ ድርድር ወደ ዘላቂ ስምምነት ካልመራ፣ ዲፕሎማሲው ካላዋጣም አሜሪካ ሆርሙዝ ሰርጥን በጦር ኃይሏ ተቆጣጥራ መርከቦች የወታደራዊ ጥበቃ አገልግሎት ክፍያን እየከፈሉ በሰላም ይተላለፋሉ ብለዋል። ግራሃም በተጨማሪም ይህ ዲፕሎማሲ ከከሸፈ ኢራን ላይ ቦምብ እንደሚዘንብባት በልበ ሙሉነት ተናግረዋል። ኢራን የሆርሙዝ ሰርጥን በአሜሪካ እጅ መውደቅ እገዳድራለሁ ብትል በሳቸው አገላለጽ ድራሿ ይጠፋል፣ ኦብሊተሬት። አያይዘውም ኢራን እስራኤልና ሊባኖስን ማጥቃት ብትቀጥል አዲሱ ፖሊሳችን ኢራንን መውቀር ይሆናል ብለዋል። ዳንኤል፣ እንደው ለመነሻ ከአንተ ጥያቄ ልነሳና ብዙ ነጥቦችን ማየት እንችላለን። ጥሩ የሰላም አካሄድ አይደለም። ዓለም እስራኤል በሊባኖስ ላይ የምታደርገውን ጥቃት ባለማቆሟ ምክንያት ኢራን የሆርሙዝ ሰርጥን መልሳ እንደዘጋችው ስትናገርና እንዲሁም ደግሞ ሄዝቦላ ላይ እስራኤል ጥቃት ብትፈጽም እኔም የአጸፋ ምላሽ እሰጣለሁ የሚልም አቋም አላትና፣ ስለዚህ ዓለም ኢራን ስምምነቱን ማድረግ የምትፈልግ እስከሆነ ድረስ ሄዝቦላን ለምን እስራኤል ላይ ጥቃት ከማድረስ እንዲቆጠብ አታደርግም? ሄዝቦላም ደግሞ እስራኤል ላይ ለሚያደርሰው ጥቃት ራሷን ኢራንንም በተዘዋዋሪ ተጠያቂ አያደርጋትም ወይ? ጥያቄው ትክክል ነው። ይህ እንዲህ አይነቱን ምላሽ ለመስጠት እንደምታውቀው ጎራ ተከፍሎ የሚታይ ሁኔታ በመሆኑ ነው እንጂ እዚህ ጦርነት ውስጥ ሊባኖስ እንዳትገባ የሊባኖስ ጠቅላይ ሚኒስትርና ፕሬዚደንቱ በተለያዩ አጋጣሚዎች ማሳሰቢያ፣ ማስጠንቀቂያ ያሰጡ ነበር። የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ ጦርነቱ በተጀመረ ዕለት የካቲት 21 በፈረንጅ ፌብርዋሪ 28 መገደላቸው ይታወቃል ከ40 ሌሎች ባለሥልጣኖች ጋር እና የእሳቸውን መገደል ኢራን ማረጋገጥ ነበረባት። በየካቲት 23 አስታወቀች። በፈረንጅ ደግሞ ማርች 2 ነው። ያን ጊዜ ሄዝቦላ እስራኤል ላይ ተኮሰ። የሰው አልባና የሚሳኤል ሩምታ ከፈተ። ይሄ እንዳይሆን የማይመለከተንን ጦርነት ወደ ሀገራችን አታምጣ፣ ወደ ሕዝባችን እንዳይመጣ በማለት የሊባኖስ መሪዎች በተደጋጋሚ ሲሰጡ የነበሩትን ማሳሰቢያ፣ ልመና፣ አንዳንዴም ማስጠንቀቂያ ችላ በማለት ሄዝቦላ የከፈተው ጦርነት ነው። ስለዚህ አሁን የሄዝቦላ ታማኝነቱ ለኢራን ነው። በዚህ የመግባቢያ ስምምነትም ላይ በዋነኛነት መንፈሳዊ መሪ ሞጅታባ ካሚኒ ለምን እሺ እንዳሉ የገለጹት ፕሬዚደንት ማሱድ ፔዜሽኪያን የተጋድሎ ተራዳ ኃይሎቻችን የሚጠበቁበት በመሆኑም ነው ብለው ስላረጋገጡልኝ ነው። ስለዚህ ከተጋትሮ ኃይሎቹ ደግሞ ቁጥር 1 ሄዝቦላ ነው። ስለዚህ አሁን ሄዝቦላ ወደ እስራኤል ግዛት በመተኮሱ ጦርነቱ እየባሰ መጥቶ እንደገና እስራኤል ወደ ውስጥ ገብታለች። አሁን ምን ለማለት ነው? ይሄ ጦርነት እንዲቆም እስራኤልም ተኩስ ማቆም አለባት፣ እንዲሁም ደግሞ ሄዝቦላ ተኩስ ማቆም አለበት። ነገር ግን ሄዝቦላ የራሱ ህልውና የለውም። ሄዝቦላ በኢራን ዓላማ ውስጥ የሚንቀሳቀስ
የኢራን ተወርዋሪ ኃይል ነው። ስለዚህ ሄዝቦላ ተኩሱን አቁሞ እስራኤል ተኩስ ማቆም እንድታደርግ ማስገደድ ይቻላል። አሁን በዚህ በኩል እስራኤል ሄዝቦላ ይታኮሳል። ሄዝቦላ ለምሳሌ ያለው አቋም አሁን በሚዋጉበት አሁን ባላቸው ግጭት ላይ ብቻ አለ። እስራኤል በዚህ ጦርነት ምክንያት ወደ ውስጥ ገብታ ከያዘቻቸው የደህንነት የሴኩሪቲ ዞን ውስጥ እስካልወጣች ድረስ መተኮሴን አላቋርጥም ይላል። ሄዝቦላ ይሄንን እያለ እና በሁለቱ መካከል የውጊያ ምክንያቶች እያሉ ሄዝቦላ በርካታ ሊባል የሚችል የእስራኤል ወታደሮች ገሏል። በተመሳሳይ ደግሞ በሄዝቦላ ላይ እንግዲህ ቁጥሩ ያልታወቀ ወይም ደግሞ ከ4000 እንግዲህ ያለው ቁጥር ከ4000 በላይ ነው የተገደሉት። ከዚህ ውስጥ ሄዝቦላ ምን ያህል ነው፣ ሰላማዊ ሰዎች ምን ያህል ነው ያ ነገር ነው። ስለዚህ አሁን ጫናው በዋነኛነት አሁን ስምምነቱ ሮብ ዕለት ተፈርሞ እስከ ዛሬ ድረስ 25 መርከቦች ናቸው የተላለፉት ይላሉ በሆርሙዝ ሰርጥ። ኢስ ጆክ እና ኢራን ከአንዴም ሁለቴ ዘጋውታለች። ለምን? እዛ ጦርነት ቀጥሏል። አሁን የእውነት ከሆነ ነው የምንነጋገረው እዚህ ላይ እንግዲህ ዶናልድ ትራምፕ እስራኤል ላይ ተጽዕኖ ማድረግ አለባት ወይም አሜሪካ እስራኤል ላይ ተጽዕኖ ማድረግ አለባት ትችላለች። ምክንያቱም አሜሪካ የእስራኤል ቀኝ እጅ ናት። ስለዚህ ዶናልድ ትራምፕ ግዴታ አለባቸው የእስራኤልን እጅ ለመያዝ። በተመሳሳይ ሁኔታ ሄዝቦላ ለኢራን ቀኝ እጇን ኢራን ሄዝቦላ መያዝ አለባት። አሁን ይሄን ከማድረግ ይልቅ ቤዚካሊ እንግዲህ እንዳየው የመግባቢያ ስምምነቱ የተጠየቁት 3 ነጥቦች የሚሳኤሉ ጉዳይ፣ የተጋትሮ ተራዳ ጉዳይን እውቅና በማይሰጥ ሁኔታ የኒውክሌሩ እንኳን መጨረሻው አልታወቀም፣ ገና በ60 ቀን የሚደረስ ነው የሚለው 60 በመቶ የበለጸገውን ዩራኒየም አሜሪካ ተቀብላ ታወድማለች የሚለው ቀርቶ ኢራን ታሟሟው እና እሷ ጋር ይቀመጥ በሚለው ነው የተስማሙት። እና ብዙዎቹ ምርኮ ነው፣ ቤዚካሊ ምርኮ ነው። ኦልሬዲ ይህ ስምምነት ከተፈረመበት ዕለት ጀምሮ ሐሙስ ዕለት የኢራን ወደቦች ከማንኛውም የአሜሪካ ከበባ ነፃ ሆኗል። የኢራን የነዳጅ መርከቦች የፈለጉትን ቤንዚን ምንድነው ነዳጅ ጭነው የተፈጥሮ ጋዝ ጭነው በዓለም ገበያ ዋጋ ቻይናን ጨምሮ መሸጥ ይችላሉ። እየሸጡ ነው ማለት ነው። እንደገና ደግሞ ከውጭ የፈለጉት ምርት ያስገባሉ። የዘይት ምርታቸው ላይ ዌቨር የሚባል ተነስቷል። ምንም አይነት ገደብ እንዳይደረግ አክቹዋሊ እየተጠቀሙ ነው። በአሜሪካና ኳታር አጣዳፊ ለኢራን አስቸኳይ ሁኔታ የሚደርስ ገንዘብ በኳታር አካውንቶች ውስጥ ያሉ እና በማዕቀብ ተይዘው የነበሩት በአስቸኳይ እንዲለቀቅ በጣም እርግጠኛ ነኝ። ምናልባት ዛሬ ተለቆላት ነው ይችላል። ዛሬ እየጣደፉ ነው ያሉት። $12 ቢሊዮን ታገኛለች። እነዚህን ነገሮች ስትመለከት በብዙ መልኩ ኢራን ያሸነፈችበት ስምምነት ኤንዲየት ሆርሙዝ ሰርጥ አልተከፈተም ወይም አሁን በምትሰማው የውዝግብ ቦታ የሆነው የሊባኖስ ጦርነት እንደ ሰበብ እየቀረበ ነው እና አሁንም ድርድሩ በጣም እርግጠኛ ነኝ እንደተቋረጠ የሚያመለክት ዘገባ ነው ያነበብኩት። ነገር ግን ከእንግሊዝ ጋዜጦች አንዱ ነው። ነገር ግን ከሌሎች ምንጮች ላገኝ በሚል ነው። እጣ ፈንታው አልታወቀም፣ እንደተቋረጠ እጣ ፈንታው አልታወቀም ነው የሚለው። ስለዚህ ቅድም እንዳልከው አሜሪካ የእስራኤል ቀኝ እጅ እንደመሆኗ መጠን እስራኤል ላይ ጫና ማድረግ አለባት። እስራኤል ተኩስ አቁም እንድታደርግ ማስደረግ አለባት። በተመሳሳይ ሁኔታ ሄዝቦላ የቀኝ እጇ ስለሆነ ኢራን ይህን ማድረግ አለባት። ከዚህ ይልቅ ይህንን ሰበብ አድርጎ በምታየው መልኩ ይህ ካወላለዱ አሟሟቱ የሚያስታውቅ የሚመስል መግባቢያ ስምምነት ብዙ ርቀት እንደማያስኬዳቸው ዲፕሎማሲው ብዙም እድል እንደሌለው የሚያሳይ ሁኔታ እየተፈጠረ ነው። ዓለም አሁን እንደምናየው ከሆነ ኢራን ከአሜሪካ ጋር የምታደርገው ስምምነት
በእስራኤል ምክንያት እየተቋረጠ እንደሆነ በማድረግ በእስራኤልና በአሜሪካ መካከል ያለውን ግንኙነት ለማበላሸት እየሞከረች እንደሆነ አድርጎ መቁጠር ይቻላል ወይ? ይቻላል። ምክንያቱም ለአማርኛ ይቅርታ ይደረግልኝና በዶናልድ ትራምፕ አሁን መንግስት ውስጥ ምክትል ፕሬዚደንቱ በእውነት አንደበታቸው በጣም የሚያስቀይም ሰው ናቸው። እኚህ ሰው ማንም ሰው ልብ ሊለው እንደሚገባ በሙኒክ የደህንነት በሚባለው ስብሰባ ላይ የዛሬ 2 ዓመት መሆን አለበት ለቀርሰ የዛሬ 1 ዓመት ከ1 ዓመት በፊት በተገኙበት ወቅት የአውሮፓውያኖችን ጆሮ ጭው የሚያደርግ ንግግር የተናገሩ ምንም አይነት የዲፕሎማሲ ናይሲቲ ትትናም የሌለው በእብሪት የተሞላ ነገር በመናገር የሚታወቁ ቡኪሽ ናቸው። ማለት መጽሐፍ የጻፉ ሰው መሆናቸው ነው የሚታወቀው። በፖለቲካው ዓለም ወደዚህ ወደ እንዴት እንደመጡ አይታወቅም። የፖለቲካው ቢያንስ በውጭ ማህበረሰብ ዘንድ የፖለቲካ ስልጣን የነበራቸው ሰው አልነበሩም፣ በአሜሪካ መስተዳድር ውስጥ ማለት ነው። እና ሰውየውን በእጩነት ያቀረባቸው እንደሚባለው የፕሬዚደንቱ ልጅ ነው በምክትል ፕሬዚደንትነት። እና አባትየው ያን ተቀብለው ነው የመረጧቸው። ባለፈው እስራኤልን በተመለከተ የተናገሩትም በተመሳሳይ ሁኔታ በሀገሮች መካከል የሚነገር አይደለም። የ9 ሚሊዮን ህዝብ ሀገር ነሽ። 2/3 ራሱ መሳሪያ የተከላከለች መሳሪያ አሜሪካ ነው። ከዚህም አልፎ ብዙ መሳሪያ በዚህ በአሜሪካውያን ገንዘብ እና እዚሁ አሜሪካ ውስጥ የሚመረት ነው ለአንቺ የምትጠቀሚበት መሳሪያ። ማንም በዚህ ዓለም ላይ በአሁኑ ሰዓት ለአንቺ ወይም ለእስራኤል ቀና የሆነ ጥሩ አመለካከት ያለው መሪ ተፈልጎ ይገኝ ቢባል አንድ ሰው ነው። እሱም ፕሬዚደንት ዶናልድ ትራምፕ ናቸው። እና እኔ እናንተም በሆን ኖሮ ካቢኔያችሁ ውስጥ እንደሚሰማው አይነት ተቃውሞ ድምፅ አላሰማም ነበር፣ ያላቸውን ብቸኛ ደጋፊ ኃይል እንዳታጡ በሚል እንደዚህ አይነት ንግግር ነው የተናገሩት። እና ብዙዎቹ እዚህ ላይ የጻፉ ምንድነው እስራኤል ሁኔታዎችን ልታስተውል እንደሚገባ ልትፈራ እንደሚገባ ሁሉ የጻፉ አሉ። እና በዚህ ደረጃ ምክትል ፕሬዚደንቱ ያስቀመጡት በእስራኤል እና በአሜሪካ መካከል መቆራረጥ ሊኖር እንደሚችል የሚያስጠነቅቅ ነው። እና ጥያቄ ለመመለስ ያክላው ኢራኖች ይህን አጋጣሚ በመጠቀም በአሜሪካና በእስራኤል መካከል ሽብልቅ የመክተት ጥረት አካልም ሊሆን ይችላል። ሄዝቦላን በማቀብ ነገሮችን ማስተካከል ሲቻል ጦርነቱን ምክንያት አድርጎ አንዴ ሰርጡን መልሰን እንዘጋለን፣ እንደዚህ የመሳሰሉት ነገሮች በሁለቱ በእስራኤልና በአሜሪካ መካከል ያለውን ግንኙነት ማፈራቀቅ የሚቻል ከሆነ ለመጠቀምም ሊሆን ይችላል። ዓለም አሜሪካ ከዚህ በኋላ ኢራን እስራኤልን ምክንያት በማድረግ ከድርድር ፊርማው ወደኋላ የምትል ከሆነ በቀጥታ አሜሪካ ኢራን ላይ የዛተችውን ጥቃት እንደምትፈጽም እርግጠኛ መሆን ይቻላል ወይ? ምን አማራጭ ይኖራል? ሁለት ነገር ነው ሊሆን የሚችለው። አንዱ ኢራኖች እንደሚሉት ይህ ጦርነት አልቋል። ይህ ጦርነት ያለቀው በኢራን አሸናፊነት ነው እና አንዱ አማራጭ አሜሪካ ተሸናፊነቷን አውቃ ነው ጥላ መውጣት ነው። እንግዲህ አሁን ደግሞ እንደምንሰማው ዶናልድ ትራምፕ ተሸናፊ አይደለንም፣ እንደውም አንዳንዴ ይህንን ብዙዎች የምርኮ ስምምነት የሚሉትንና በዋነኛነት ጄዲ ቫንስ ናቸው የዚህ ደጋፊ ይባላል የዚህ መግባቢያ ስምምነት። ዶናልድ ትራምፕ አንኮንዲሽናል ሰሬንደር ይሉታል። ኢራን ያለምንም ማንገራገር እጅ የሰጠችበት ነው ስምምነት ነው ብለው ጠርተውታል። ስለዚህ በዚህ ደረጃ የምጠራ ከሆነና አሜሪካ በእርግጥም በዚህ ጦርነት አልተሸነፈች ከሆነ ደግሞ
የኢራንን መሪዎች ማሸነፍ የኢራን መሪዎችና ጦራቸውን ማሸነፍ አለባቸው ማለት ነው። እና ብዙ ጊዜ እንዳልነው ጦርነትን መፍትሄ ነው እና ይህ ጦርነት አሸናፊና ተሸናፊ የሌለው እና ተጣድፎ እዚህ ውስጥ የገባ ስለሆነ ነው ዲፕሎማሲ ሊሰራ ያልቻለው አሸናፊውና ተሸናፊው ስላለየ እና ይሄንን ነው ማለት የሚቻለው። አሜሪካ ወይ ሽንፈቷን አምና ኢራን በምትለው መንገድ ሁሉ ነገር ያልቃል። ምክንያቱም ታሪኩ አለባፊ ያሉት ምንድን ነው? ምንም ብትሉ ብታወሩ ተግባራዊ እርምጃ መውሰድ የምችለው ኢራን ብቻ ናት ብለዋል። ስለዚህ ክሊርሊ በሁለቱ ሀገሮች መካከል ያለውን የኃይል ሚዛን ያሳያል እና የአንተን ጥያቄ ለመመለስ ይህን የሚወስነው እንግዲህ ጊዜና ሁኔታ ነው። አሜሪካ ወይ ተሸናፊነቷን አምና ፊቷን አዙራ ሁሉ ነገር ትተዋለች። ኢራን በማያወላዳ ሁኔታ አዲሷ የሰላጤው አውራ ሆና ትነሳለች። በጣም ጥሩ ዓለም፣ ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር።